ሰላም 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 ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ነው ያለው ፈጣሪ ተመሰገነ። ባላችሁበት ሰላማችሁ ብዝት ይበልኝ። የጨረቃ ፋሚሊ እንደ ጨረቃ የምትበሩ ከዋክብት ይሆናችሁ ቤተሰብ እና ዛሬ ትንሽ ግር ብሎኝ ነው የመጣሁት። አቃለው ጠፍቻለሁ። የጠፋሁበት ምክንያት ደግሞ ትንሽ ካያችሁ ቪዲዮ ላይ እነናኒ ምርቃት ላይ ያያችሁ ልትኖሩ ትችላላችሁ። የዛኔ ዝግጅቱ ላይ ነበርኩ እና አንዳንድ ነገር ያስተካከል ነበርና አሁን ዛሬ በከባድ በሆነ ነገር ነው የመጣሁላችሁ። እዩ በሰዓት የምታረገው ነገር ምንም ደስ አይልም። በቃ እሷ ገና ሁን ብላ እነሱ ስለመጡ በመሃላቸው እየገባች ምናምን በተበጣቸው ነገር አሁን እነሱ ሁን ብላ ሲመጡ ሁን ብላ መጣችና በቃ ይሄ አንተ ነው ምናምን እንደዚህ ሁን ብላ እሱ ራሱ ያላመነበት ነገር እሷ እንደዚህ ማለት አልነበረባትም። እዩ አሁን ከህይወቱ በቀጥታ ምንም እንዲህ ማስረጃ ምናምን ሳንሰጥሽ ቀጥታ መውጣት ነው ያለብሽ አንቺ እዩ። እኔ ትነግርሽ ማለት እኔ እንዳላስቀየመሽ ወንድምሽ የኔ ጓደኛ ስለሆነ ለዛ ነው እስካሁን ራሱ ዝም ያልኩሽ እና በጣም ኦቨር አበዛሽው። ጭራሽ ተገላምጠሻቸው ምናምን ውሰዱ ምናምን ልጅህን ውሰድ ምናምን ብለሽ ተገላምጠሽ በሃይሚ ፊት ምናምን እንደዛ እንደ አውርተሽ በመሄድሽ ተጸጸቂበታለሽ። እኔ ራስሽ የሆነ ትነግርሽ ማለት እና አንቺ አሁን ማይሆን ነገር ነው እያልሻቸው ያለው። እንዴት እንደዚህ ትያቻቸዋለሽ? አሁን እሷ ከሃይሚ ጋር አጣልታ እሷ ከብሩክ ጋር ሆና ለመኖር ነው የምትፈልገው። ይሄ ደግሞ አይሆንም። ሃይሚና ብሩክ የስንት ዓመት ፍቅረኛሞች ናቸው እና ብሩክ ራሱ ያላመነበት ነገር አንቺ ካንቺ ጋር ምንም ሳያረግ እንዴት ነው አንቺ እንደዚህ ልትዩ የምትችይው? እና አንቺ ማይሆን ነገር ነው እያልሽ ያለሽው። ከህይወታቸው ውጪላቸው በቃ ቀጥታ እኔ ይሄ ቪዲዮ የሰራሁልሽ እንድትወጪላቸው ነው። አይ እንደዚህ ምናምን ካልሽ እኔ ማይሆን ከባድ ጀማን ያለኝ ጀማም አያስፈልግም። ላንቺ አንጠልጥሎ ማውጣት ነው። ብሩክ ራሱ ነግሮሻል። እኔ አንጠልጥዬ ነው ማውጣሽ ምናምን ብሎሻል። ፖሊስ ጋር እንሂድ ምናምን እያለ ነበር እንትማ እሱ ራሱ አይ ይቀር በፍርድ ጠይቅ ምናምን። ከዛ ሃይሚ እንደዛ አይሆንም እንደዛ ከሚሆን በቃ ቀጥታ እንደነገርናት ምላሿ እንጠብቅ ትንሽ ምናምን ማትመልስልን ከሆነ ቀጥታ በቃኛ ዝም ማለት ነው ያለብን። ከሷ ጋር እንደዚህ ምናምን መጨቃጨቅ የለብንም። ምንም ለቀናት መሄድ ነው ያለብን እና እሷን ከአዲስ አበባ ሆን ብለው እነሱ በመጡበት ሰዓት ይሄን ነገር አቀዳን ያዘጋጀችው። ይሄ ከየትም ያመጣችው ልጅ ያንተ ነው ምናምን በግድ በመከራ እንደዚህ ማይሆን ነገር ነው። ብሩክ እንደዚህ አይነት ሰው አይደለም፣ ክብር ያለው ሰው ነው እና እንደዚህ ባታረቂ ጥሩ ነው ላንቺ ራሱ ለህይወትሽ። አለበዛ ህይወትሽ በጣም ነው ይበላሽው እና በዚህ በትንሽ ነገር ህይወትሽ ከሚበጠበጥ እንዴት ልጅ የሚያክል ነገር የሆነ ነገር ብትውሺ አሪፍ። ግን ልጅ የሚያክል ነገር ያንተ ነው ምናምን እንደዚህ የማይመስል ነገር ነው የምታወሪው። እዩ ከህይወታችሁ ውጪላችሁ። እኔ በቃ አሁን ይሄን ቪዲዮ በ24 ሰዓት ውስጥ ሰምተሽው ምናምን አሁን ከነሱ ጋር እንደዚህ ይሄ ልጅ ምናምን በቃ ምናምን ሰሪክ ነገር ከሆነ እኔ ቀጥታ መጥቼ እኔ ራሴ ነው አንጠልጥዬ ማውጣሽ ከነሱ መሃል ማለት እና ከህይወታቸው ውጪላቸው። ምንም በቃ እንዲህ ማለት አያስፈልግም። መንዛዛት ምናምን አያስፈልግም። በቃ ከህይወታቸው ተውጪላቸው። አይ ሌላ ነገር ችግር እየፈጠርኩ ነው ምናምን የሱ ልጅ ነው ምናምን እንደዛ አያስኬድም። እንደዛ የሚሆን ነገር አይደለም። እንደዛ ቢሆን እሱ አምኖ ይቀበልሽ ነበር። እውነት የሱ ልጅ ቢሆን እሱ ራሱ ያደረገው ነገር ስለሚያውቅ ያደረገው የኔ ልጅ ነው አው ምናምን ሃይሚ በቃ እኔ ምንም ማድረግ አልችልም እንደ ድንገት የተፈጠረ ነገር ነው ምናምን ይልሽ ነበር። ግን የሱ ልጅ ስላልሆነ አንቺ እንደዚህ ማለት የለብሽም። እዩ አንቺ የተከበርሽ ሴት ልጅ ነሽ፣ ተከበርሽ ሰው ነሽ እና አርፈሽ በተከበርሽበት መቀመጥ ነው ያለብሽ። እሺ ያኔ እነሱ እንደዛ ጨቀጨቅሻቸው ሄዱልሽ። በቃ ላንቺ ብለው ሁሉም ነገር ትተውልሽ ሄዱ። እንደገና አሁንም ልክ ሲመጡ እንደዚህ ማዋከብ። አሁን ይሄ በእነሱ መሃል በቃ ገብተሽ ሆን ብለሽ ለመጥበጥ የተነሳሽ ሰው ነሽ እና ከህይወታቸው ውጪላቸው። ምንም እንደዚህ ማንዛዛት ምናምን አያስፈልግም። እኛው የምንፈልገው ቤተሰብ የሚፈልገው እኔ የምፈልገው ሁሉም የሚፈልገው ከህይወታቸው እንድትወጪላቸው ነው። ማንም በቃ እንደዚህ የአንቺን ታሪክ ምናምን መስማት አይፈልግም። አንቺ ያው ማሳደግ ካቃተሽ የእርግጥ ብሩክ ብር ስጠኝና እንደዚህ ማሳደግበት ነገር ልጅ ፈልጋለሁ ምናምን ብትዩ እሱ የገንዘብ ችግር የለበትም፣ ገንዘብ ይሰጥሻል። ግን አንቺ ሃይሚና ብሩክ አለይቼ ብሩክ ከኔ ጋር ይሆናል እንደዛ አይነት ነገር ከሆነ እንደዛ መቼም አይሆንም እና እንደና ስለማይሆን አንቺ ቀጥታ በቃ ወደ ብር ከቸገረሽ ይሰጥሻል ብር
እኔም ሰጣቸዋለሁ ከፈለግሽ ላንቺ ማለት ከነሱ ተቀብዬ ምናምን ካነሰሽም ይሰጥሻል የገንዘብ ችግር ምናምን ካለብሽ ማለት እንጂ በመሃላችሁ እየገባሽ ምናምን አበጥብጫቸው ማን ታሪክ ነገር አታውሪባቸው። እነሱ ህይወታቸውን ነው መኖር ቢፈልጉት አሪፍ ህይወት እየኖሩ ነበር አዲስ አበባ። አሁን እዚህ ቡታገራ ሲመጡ ነው አንቺ እንደዚህ የበጠበጥሻቸው እና ታሪክ ባታወሪባቸው አሪፍ ነው። እነሱ አሪፍ ላይ ነበሩ። ዘታቸው አክብረው ገና እንደመጡ እንደዚህ መበጥበጥ አልነበረብሽም። በደስታቸው ቀን የባሰ ዝም ነበር ማለት ነበረብሽ። አንቺ ግን ማን ታሪክ ውስጥ ገብተሽባቸዋል እና በቃ እኔ ሃይሚና ብሩክ እንደዚህ ቤተሰብ ሲናደዱ አይቻቸውም አላውቅም። በጣም ነው የተናደዱት። በቃ እንደዛ ስትላቸው በቃ እነሱ በቃ ማይሆን ውስጥ ነው የገቡት። አሁን እኛ ምንድነው ማድረግ ያለብን? በቃ ግም ስላለች አሁን ቀጥታ ምንድነው ማድረግ ያለብን? ይሄ ልጅ ቀጥታ ወስደን ዲኤንኤውን ማስመርመር አለብን። ሃይሚና ብሩክ ራሱ ብለዋል። አሁን ይሄ ልጅ ቀጥታ ወስደን ነው ዲኤንኤው መመርመር አለበት። ቀጥታ እኔ እነ ብሩክ ራሱ ችላ ቢሉ እኔ ችላ አልልም። ቀጥታ እኔ ራሱ ሄጄ ሆስፒታል ቅርብ ነው ሄጄ አንጠልጥዬ ልጁን ወስጄ ዲኤንኤ ማስመርመር ነው በቃ። ሌላ አዲስ ታሪክ የለውም። ዲኤንኤ ከተመረመረ በቃ ሁሉ ነገር ይታወቃል። የብሩክም ከሆነ የብሩክ ነው፣ የብሩክም ካልሆነ አልሆነም ነው በቃ። አዲስ ታሪክ የለውም። እና አንቺ እንደዚህ ማለት አልነበረብሽም። መጀመሪያ ዲኤንኤ አስመርምረሽ መተሽ ከነሱ ጋር ሄደሽ ማሳየት ነበረብሽ። ዲኤንኤ መመርመር አለበት። አሁን ያለብን እኛ ምንድነው ማድረግ ያለብን? ዲኤንኤውን ሄደን ማስመርመር። ከሌላ ምንም አዲስ ታሪክ እንደዚህ ንዝንዝ ምናምን የለም ወፍ እና ከህይወታቸው መውጣት ነው ያለብሽ። እንደዚህ መበጥበጥ የለብሽም። እና ቤተሰብ አሁን በቅርቡ ዲኤንኤው ምናምን አስመርመረን መምጣታችን አይቀርም። እና ቤተሰብ አሁን ዲኤንኤውን አስመርመረን እኛ ምናምን በቅርቡ እናሳያችኋለን። እናንተም እንዳዘናችሁ እርግጠኛ ነኝ። እና ማዘን የለባችሁም በዚህ ተራ ሰው ኮሜንት ላይ ምናምን እየሰጣችሁ ነበር። እና እናንተም ምንድን ያለባችሁ ከዚህ በኋላ በቃ ዲኤንኤ መርመር፣ ሁላችሁም ዲኤንኤ መርመር ስትሉ ከነ ብሩክም ተነሳስተው ያስመረምራሉ። ዲኤንኤ ለማስመርመር ቀላል ነው የሆነ ነገር የሚያዛዛ ነገር ምናምን እኮ አይደለም። እና ዲኤንኤው ተመርምሮ ልጅ ማን እንደሆነ ይታወቃል። እና እናንተም ቤተሰብ ማዘን የለባችሁም። እስከዛ ለዚህ ተራ ሰው ብላችሁ እናንተም የስንት ዓመት ፍቅራችሁ የምታሳዩ ቤተሰብ ናችሁ። እና በቃ አሪፍ ነገር እየሰጣችሁ እናንተ ኮሜንት ላይ ምናምን አሪፍ ነገር ተሰጧቸው። እነሱም እንደዚህ እንትን አይሉም። ቀጥታ ዲኤንኤ ወደ ማስመርመር ይሄዳሉ። እና ያኔ ሲመረመር በቃ ያኔ ጉዱ ይወጣል። እሷም ትጓረዳለች። እና ብላ ራሱ መንገድ ላይ ሲሄዱ አታያቸውም። እና ያኔ ጉዷ ሲወጣ በቃ ያኔ እንዴት እንደምትሆን እንጃ፣ ምን አይነት ቪዲዮ እንደምትሰራለን እንደምናያት እንጃ፣ እሱ ፈጣሪ ወቅ። እና አሁን ቀጥታ ዲኤንኤውን እናስመርምራለን። ቀጥታ እናንተ እዛው እያስመረመርን ነው ደግሞ የምናሳያችሁ ቤተሰብ። እኔ እምሬ ነው የምላችሁ። አሁን ቀጣይ ስመጣ ቀጥታ ዲኤንኤውን ለአስመርምሬ እናንተን ለማሳየት ነው፣ እናንተን ለማውራት ነው። እኛ እናንተን አሪፍ ነገር ለማሳየት ነው እንጂ እንደዚህ መጥፎ ነገር ለማሳየት ምናምን አይደለም። እኛ በቃ ሪያሊቲ ቁም ነገር የሆነ ነገር ነው ማውራት የምንፈልገው። እንደዚህ ተራ ነገሮች ምናምን አንፈልግም። እና ቤተሰብ እናንተም በቃ አሪፍ ነገር በምትሰጧቸው ነገር ነው እነሱ ራሱ መሄዱ ይፈልጉት። እና አሁን እዚህ ስለመጡ ነው ይሄን ነገር ሆን ብላ ተንኮል ሰርታ እንትን ሆን ብላ አቀዳ የተዘጋጀችበት ነገር ነው። እና እሷ እንደዚህ ትናንትና የመጣች ሰዎች የእነሱን ህይወት አትበጠብጥም። ሃይሚ ራሱ እኔ ስታለቅስ እኔ በጣም ነው እኔ ግር ያለኝ። ሃይሚና ብሩክ እንደዚህ ሲያዝኑ እኔ ማየት አልፈልግም። በጣም ይከብደኛል። እንደዚህ አዝነው ምናምን ሳያቸው በጣም የሌለም ይቀፈኛል። እና በእነሱ እኛ ደስታ መደሰት ነው የምፈልገው። ሀዘናቸውን ስናየው እኛ ራሱ በጣም እናዝናለን። እና ከዚህ በላይ እኔ ምንም ልላችሁ አልችልም ቤተሰብ። እናንተ እስከዛ ኮሜንት ላይ በቃ አሪፍ ነገር እየሰጧችሁ ጠብቁ። እኔ ዲኤንኤው ቀጥታ እኔ አሁን ቪዲዮ ሰራሁላችሁ። ቀጣይ ቪዲዮ ስመጣ በቃ ዲኤንኤውን ወይ ያስመረመርኩ ነው የምታዩኝ ከሷ ጋር ሄጄ፣ ወይም ቀጥታ እውነቱን ወንድሟ ግን እውነቱን የሚያውቅ ይመስለኛል። ጓደኛዬ ወንድሟ ነው እሷ። እና እሱ የሚያውቀው ነገር ካለ ትንሽ ነገር እጠይቀዋለሁ። ከዛ እውነቱን ነገር የሚያውቅ ከቻለ ጠይቄው ምናምን እናያለን። እና ያኔም ቪዲዮ ላይ ታዩታላችሁ። እና እስከዛ ጠብቁኝ ቤተሰብ። ወዳችኋለሁ። ሰብስክራይብ ይሄን ቤት ቢያንስ 5000 ምናምን አስገቡት። ወዳችኋለሁ። ሰብስክራይብ ያደርጋችሁ ቆዩ። ሰላማችሁ ብዝት ይበል።